በጣም ነው ያዘንኩት ውዶቼ ማለት ነው። በጣም ነው የደነገጥኩትም። ቢስሚላህ ለምን የሆነ ቪዲዮ ሰርቼ ነበር ጥቅስ አይቼ ሀይሚዬም ማለት ነው። ከዛም በኋላ ይሄ ነገር ምንድነው? እኔ ግራ ነው የገባኝ። እንዴ ብሩክ ሀይሚዬና በቃ አበቃ ብሩክና ሀይሚ። በጣም ነው ያዘንኩት ማለት ነው። ዳኒ ቤት 200 ሺህ ሊከበር ነው ማለት ነው። ብሩክና ሀይሚ አበቃ ማለት ነው። እና ሀብ እነ ማዘር ለምን ዝም አሉ? በአላህ ግን ብሩክና ሀይሚ የሰራችሁት ስራ ለኦዲየንስ በጣም የሚገርምና በጣም አስደንጋጭ ነው። ውዶች በዚህ ቪዲዮ የምትቀየሙኝም አፉ በሉኝ ማለት ነው። ለምን እናንተ ሲጀመር ካልተስማማችሁ 1 አመት ሙሉ ለምን? አዎ የተገናኛችሁት በስራ ነው። በስራ የምትገናኙ ወደ ፍቅር ገብታችኋል። ብሩክም ለምን ኦፕን አድርገህ ከሀይሚዬ ጋር ያለውን ነገር ለምን እንደምትቀያየማችሁ እናውቃለን። ሪሊውን ነው ገባችሁ? ያው ሚዲያም የሚያውቀው ነገር ብሩኬ ስለ ፍቅር አያነሳም። ያፈቅራታል፣ ኦፍ ኮርስ ያፈቅራታል። ይሄን ነገር ከሚዲያ ጀርባ የዛሬ አመት ሙሉ ከምትቆዩ ለምን ወዲያውኑ ነገሮችን ፈታችሁ? ሌላው ደግሞ የመለያየት አላማ ካላችሁ ሰው እኮ 3 አመትም 4 አመትም ወልዶም ይለያያል። የመለያየት አላማ ካላችሁ ኦዲየንስን እንደዚህ ልብ ስብር እያደረጋችሁ ካልሆነ እኔ በጣም ከፍቶኛል ውዶቼ። 1 ወር ሙሉ ከለላ አድርጋችሁ ከምትተሻሹ ጭቅጭቅ ከጀመራችሁ ሐዋሳ ከመሄዷ በፊት ነው። ሀይሚዬ ጥቅስ ስትለቅ ሁላችንም ይገባናል። በመሀልም እየጠፋችሁ ነበር። ሀይሚዬ ሐዋሳ ለሰርግ ስትሄድ ሁለታችሁ ሰላም አይደላችሁም። በጭቅጭቅ ሰላም ናችሁ እንደዚሁ እና ለኦዲየንስ መታችሁ እንደነ ሄሉና እንደነ ማርክ ተለያይተናል ብትሉ እረፍ ነው። 1 ወር ሙሉ ሰው ታሞ ውዶች ተስፋ እንዳቆርጡ እሺ፣ ተስፋ እንዳቆርጡ። በመሃል ግን ብሩኬ ዱባይ ምናምን ካልሄደ እና ሀብም ዝም የሚሉ አይመስለኝም። እኔ ግራ ገባኝ ወላሂ ነው የምላችሁ። በጣም ነው የደነገጥኩት። ለምን አንድ የተማረ ሰው የተማረ ሰው ሳይሆን ለሰው የሚያስብ ሰው የሆነ ሰው ለምሳሌ ብሩኬም ሆንክ ሀይሚዬ ያልተስማማችሁበት ሊኖር ይችላል። ደግሞ አለም ለምን እናንተ በስራ ነው ሚዲያ ላይ የመጣችሁት። በጠረጴዛ ዙሪያ ቁጭ ብላችሁ ለኦዲየንሱ በጣም ይቅርታ እንወዳቸዋለን፣ እናከብራቸዋለን። እኔና ብሩኬ ያልተስማማንበት ነገር አለ። ለምን ሀይሚና ብሩኬ ውዶቼ ዛሬ ላይ ካልተስማሙ ሁለቱም እየተጨቃጨቁ እንደዚህ ሪስፔክት ባሌለው መፍታፊት እየተጨቃጨቁ ህይወታቸው ሊዘልቅ አይችልም። ነገ ስትወልድስ፣ ነገስ አንድ ላይ ቤት ሰርተው ሲኖሩስ መስማማት ካይለ መለያየት አለ። ይሄ ኦፍ ኮርስ እናውቃለን። ሰው ወልዶም ይለያያል። ግን ኦዲየንስን በዚህ መልኩ አሽታችሁ በጣም ነው የሚያሳዝነው። ወላሂ ነው የምላችሁ፣ በጣም ነው ያዘንኩት። እንደዛ መታችሁ ተለያይተናል ብትሉ በእርግጥ እናገራለን፣ እንቃወማለን ላይ ከዛም በኋላ የሚዲያ ሰው ናችሁ። ስራ ካልሰራችሁ ቤት ክራይ መክፈላችሁ ነው። ስራ ካልሰራችሁ ዩቲዩብ ላይ መስራታችሁ ስራችሁ ነው። እኛ የመዳን ቤት የምንሰራው ለኑሮ ነው፣ ለመለወጥ ነው። ስለዚህ ዛሬ ብሩክን በሚሰራው ቪዲዮ ሀይሚዬን በሚሰራው ቪዲዮ ታረቁልን እያልን ሁለታችሁንም እናያለን። በዳኒም ብትመጣ ማለት ነው። አንተም በሶስና ብትመጣ ችግር የለውም። አንተም ደግሞ ትናንት ዝታል ትመጣለህ ከሴት ጋር። ግን በዚህ መልኩ በኦዲየንስ መጫወት ውዶች ሀይሚዬ እኮ እልህ ነው። ገባችሁ? እልህ ነው። እስቲ እናንተ አስቡት ሴቶች ባላችሁ ወይ ፍቅረኛችሁ። እኔ ዛሬ ላይ ሚዲያ ላይ አፈቅርሻለሁ አልልሽም። የማልልበት ምክንያት አለኝ። እወድሻለሁ፣ አፈቅርሻለሁ በአንደበት ልበልሽ እንጂ ሶስተኛ ሰው መስማት አልፈልግም። ጠይብ ሴቱ ብሩኬ ላይ ጓጓል። ለምን ብሩኬ አፈቅርሻለሁ አላላትም? ሀይሚዬ የምትወስደው እርምጃ ትክክል ነው። እኔም ማድረገው ነው፣ አንቺ የምታደርጊው ነው። ብሩኬ ያፈቅርሻል፣ ይወዳታል። ግን ለሁለተኛ ሰው ለነፋፊ ካላወራ ይሄ ችግር ነው። ገባችሁ? ችግር የለም። ሀይሚዬ ጋርም ጥፋት ሊኖር ይችላል። እኛ የምናውቀው ቢዝነሳችን አይደለም። ሪሊውን ነው የምነግራችሁ። ግን ካልተስማማችሁ መታችሁ ሚዲያ ላይ አልተስማማንም ብላችሁ ስትናገሩ እነ ማዘር እንዲገቡበት። ለምን አላህ የከተበው ነው። እኔ ስላልኩ ሳይሆን ብሩክ ስላለ ሳይሆን ሀይሚዬ ስላለች ሳይሆን የሁላችንም የተከተበልን ነው። ሪሊውን ነው። አሁን ብዙዎች እህቶቻችን ስደት ላይ ነው ህይወታችን፣ ሁላችንም ማለት ነው። በብዛት የኛ አካባቢ ሰዎች እኛ ኢትዮጵያ ተማሪ ነን፣ ስደት ላይ ነው ህይወት ያዝ ነው። በቃ ኦፕን ከተባለ እና ምንድነው
ፈጣሪ ያለው ነው። ሰው ፈልጎ ሳይሆን የሁላችንም የተጻፈልን ነው የምንኖረው የምንኖርበት ሰው ማለት ነው። እና አንዳንዴ ብሩክና ሀይሚን ላትስማሙ ትችላላችሁ፣ ላትግባቡ ትችላላችሁ። ምችኛ ስለወደድናችሁ ግን በዚህ ሁኔታ በጣም ነው የከፋኝ። ኦዴስን ማሸት ለምን? ሀይሚዬ ብሩክን ለማናደድ የአንገት ሐብል አድርጋለች ትላንትና ከትላንት ወዲያ። ኦኬ አሁን ውዶቼ ኦፕን ሆኜ ልንገራችሁ፣ ብሩኬ ከሶስና ጋር ይመጣል። ሁሉም የሚሰሩት አሁን ስራ ነው። በቃ እሺ እንድታውቁ እንደነ አብርሽ ዳኒ ሙስሊም ወንድማችን ማን ነው ከነ ዳኒ ጋር የሚሰራው እንደዛ እየሆኑ ሊሰሩ ነው። በጣም የሚደብር ቪዲዮ ማለት ነው። እና በጣም ነው ያዘንኩት ውዶቼ፣ አፉ በሉኝ። በጣም ነው ያዘንኩት። አሁን ሀይሚዬ ብሩክን ለማናደር ነው። ብሩኬ አሁን ወይ ዱባይ ሄዳል ወይ ደግሞ ከሶስና ጋር ይመጣል አሳይሻለሁ ምናምን ብሎ እየዛተ ነበር። ሀይሚና ብሩኬ በቃ አበቃ ማለት ነው፣ እንድታውቁ አበቃ። ግን እነ ማዘር እነ ሀብ አይገቡበትም። እኛንን እኮ ወዶች አዲስ የሆን ነው የምንቀበጣጥረው እንጂ ሁሉ ቤተሰብ ያውቃል። ማሄ ታውቃለች። ማሄ የመለያየታቸውን ስላሰበች ነው የምታለቅሰው። ገባችሁ? ይሄ የተጀመረው ትላንትና መስሏችኋል። ሀይሚዬ እንደዛ የምትሆነው የትላንትና ነገር አይደለም። የ4 ወር የ5 ወር የ3 ወር ነው። ተጨቃጭቀው በቃ ያኔ የሆነ በእኛም ሴቶች የምናደርገው ነገር ነው። ሀይሚዬ ከብሩክ ጋር ስራ ብቻ መስራት አትፈልግም። ብሩክም እንደዛ ፕሮግራም አለው። ፍቅር የሚገልጽበት ታይም ማለት ነው። ያፈቅራታል 4 ነጥብ። ግን ሁለቱ ላይ ችግር አለ። ግን ለምንድን ይሄን ሁሉ ጊዜ የሚተሻሹት? ማይስማሙ ከሆነ መናገር ይችላሉ። እና በጣም ነው ያዘንኩት። አሁንም ተስፋ አልቆርጥም። እኔ ሪሊው ነው የምነግራችሁ። በሀይሚና በብሩኬ ተስፋ አትቁረጡ። ተረጋጉ። እዚህ ጋር ሰው ለማስታረቅ ሀይሚዬ ሙልጭ አርጋችሁ መሳደብ አይደለም። መሳደብ ለነሱ ያፈምሳል። መሳደብ እኮ እል ነው የሚያስይዛት። አትሳደቡ ውዶቼ። ሀይሚን ብሩክ የምትወዱ ከሆነ ብሩክ ሀይሚ የብሩክ እንድትሆን ከፈለጋችሁ እንደኔ ተናገሩ። መለያየት አላማ ካላችሁ ቀድሞ ለምን አይናገሩ? በጣም ነው ራሴን ያመመኝ ውዶቼ። ወላሂ ድንግጥ ነው ያልኩት እንዳየሁት። እና ለምን ተለያይተናል ቢሉ ወላሂን ብሩክን በሚሰራው ቪዲዮ ከማንም ሴት ጋር ይሰራ ሄጄ ሸርታለሁ። እንደዚሁም ደግሞ ሀይሚዬ ጋርም ሄጄ እያዘንኩ ወይኔ ያ ሁሉ ፍቅር እንዲማለ እያልኩ ማለት ነው። አላህ ከፈቀደ ደግሞ የአንድ ሀገር ሰው ናቸው። ብሩክ አላማ ያለው ሰው ነው። ሪሊውን ነው የምነግራችሁ፣ አንድ ይሆናሉ። ግን በዚህ መልኩ ሲሆኑ ለኦዲየንስ ራሱ እኛ በቃ ሰው አይደለንም ማለት ነው። እኛ ስለምናይላቸው ነው እኮ እነሱ እንዴ እኛ የምናይላቸውን ማክበር የለባቸውም? ተመልካችን ካላከበሩ ቪዲዮ ሰርተው ጋላሪ ውስጥ ያስቀምጡ። እኔ ተመልካችን ካላከበርኩ ቪዲዮ ሰርቼ ጋላሪ ውስጥ ነው ማስቀመጥ ያለብኝ፣ ፐብሊክ ማድረግ የለብኝም። እና ሀይሚና ብሩክ ያጥፍታቸዋል። ሀይሚያ አጥፍተሻል። ምንድን ነው ምን ያደርግልሻል? መረጋጋት አለባችሁ። ግልጽ ሆናችሁ ወሩ ሙሉ ከምትተሻሹ ሌሎቹ ደግሞ የምታዳምጡኝ እህቶቼ ማለት ነው። ሪዛልት ምለውን አሁን ግን ገብቷቸዋል። ግን አሁንም አይለያዩም። ተረጋጉ፣ አትሳደቡ። በጣም ነው ያዘንኩት። ወላሂ ራሴን በጣም አመመኝ። ይቅርታ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አስተግፊሩላህ ላ ኢላሀ ኢለላህ